ጉድና ጅራት ከወደ ኋላ ነው ይላል የባላገር ሰው ሲተረት። ሰላም ሰላም፣ እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬ ተመልሼላችሁ መጥቻለሁ። ግን የመጣሁት እኔ የባጥና የቋጡን ልል ሳይሆን የሆነ ሰዓት የተናገርኳት ቃላት ጠብ ሳትል ስለደረሰች እሷን ማሳሰቢያ ጠቅ ወጋ ነካ አርግቼ ለመውጣት ነው እንጂ ሌላ ነገር ለማውራት አይደለም የመጣሁት። ለማንኛውም ወደ ጉዳይ ስገባ ከዚህም በፊት ሩታ ፍቅርን በፍቅር ላይ ማለቴ አብርሽና ፍቅር የመጀመሪያ ቀኛማቾች እንደነበሩ ነው የምናውቀው አይደለም እንዴ? ከመጀመሪያ ከጥንት ከጠዋቱ መነሻው ላይ ያላችሁ ሰዎች እና ያኔ ተለያይተዋል ብላ ተራርቀዋል ብላ በመሃል መታ ጥልቅ ብላ ገብታ አፋት ታራርቃ ሆድና ጀርባ አድርጋቸው አገባቸው። ማንን? አቶ አብርሽን። እኔ የአቶ አብርሽ ማማሲያ ምን አይነት ቢሆን ነው ሴቶቹ የሚተራመሱት? የእውነት አንድ ቀን ያሳየን። ለማየት ዝግጁ ነሽ እንዴ ማለታቸው አይቀርም። እንኳን እኔ እናንተም ዝግጁ ናችሁ። ይወዳችሁን እናንተ ረብታሉ እና ያኔ ተይ በሰው ነገር ላይ ጥልቅ ያለ አያምርም፣ መጨረሻው አያምርም ብለን መከርን ዘከርን። እኛ ሁላችን አይደለም እንዴ ተመልካች መክረናል አይደለም ወይ? አይደለም ወይ? አዎ በሉ ኮሜንት ላይ እንግዲህ ያኔ መክሬያለሁ። እኔም በአቅሜ አይታችኋል፣ ተመልክታችኋል፣ ሰምታችኋል። ዘክሬያለሁ፣ ተይ ብያለሁ፣ ተቆጥቻለሁ። በእውነት አሁን ላይ ደረስንና ነገሩ እንደዚህ መነሻና መድረሻው ይጥፋው እንጂ እኔ ያኔ ገና ነገሩ ሳይጀመር መነሻና መቋጫውን እዛው ላደርግ ተናግሬ ነበር። አሻፈረኝ ብላ ገባችበት። ከቤተሰቦቿም ኮብልላ ስትሄድ አይታችኋል። እንግዲህ ፍቅርና አብርሃምን አለይታ በመሃል ላይ ጥልቅ ብላ እነኛ ልጆች ሳይታረቁ ሆድና ጀርባ እንደሆኑ ቀርተዋል። በወይዘሮ ሩታ ያው እንግዲህ ከእንግዲህ ወይዘሪት መባልሽ ቀረ። የእውነት ነው ብላቴ እፍጥልም እፍ ያለ ፍቅር መጨረሻው አያምርም። ስክን ያለ ነገር ስክን ያለ ቦታ ያደርሳል ይላሉ። የእውነት ነው የምላችሁ መጨረሻችሁ ራሱ ስክን ያለ ነገር ነው የሚሆነው። ቡናና ፍቅር ረጋ ተብሎ ሲጠጣ ነው እንጂ ክልብ ካለ ቡና መፈላቱም ትዝ አይላችሁ? ቡናውን አሯሯጥሽው እስቲ ቆመሽ ነው ያፈላሽ፣ ቁጭ ብለሽ ረጋ ብለሽ አፍይ ይባላል። የእውነት ነው የምላችሁ። እኔ ድሮ ቡና ሳፈላላት ለማዘር በቃ ቶሎ የሆነ ቦታ ለመሄድ ቸኩዬ ማለት ነው ላጥላጥ አቦሉ ሳይጠጣ ሁለተኛ ሳይጠጣ ሶስተኛ ወጥ በአራት ሳክተለትልባቸው አለቀ ብዬ ሲንስ አነሳው ማለት ነው። አንቺ ልጅ ወዴት ልትሄጂ እንደሆነ አላውቅም። ቡናውን ክልብ ቀልብ ነሳሽው። እስቲ ቆመሽ ነው ያፈላሽው። አሁን ደግሞ ረጋ አብለሽ ከእንደገና ቆልተሽ ያለችኝ እላችኋለሁ። መጀመሪያውን ረጋ ባረጋው ሁለተኛ ቡና አልቆላም ነበረና ቡናና ፍቅር ረጋ አብላችሁ ጣዕሙን እየለያችሁ ስታጣጥሙት ነው እንጂ ክልብ ያለ ነገር መጨረሻው አያምርም። እንግዲህ ወደ ጉዳዩ ስገባ አብርሽና ፍቅር በተጣሉበት አጋጣሚ ላይ ሩታ ጥልቅ ብላ ሆድና ጀርባ አርጋቸው ቀርታለች። አሁን ላይ ደግሞ ሩታና አብርሽ በተጣሉበት ትዳር ላይ ፍቅር አይባልም፣ ይሄ ትዳርም ነው። የልጅ እናት የልጅ አባት የሆኑበት ነው። ዱባይ ላይ እንግዲህ የመዳም ቅመሞች ሆ ብለው አናስገባም ሰርገኛ ብለው በእውነት መዳም አረፈድሽ ብላ የወር ደመወዟን እስከምትቀጣቸው ድረስ ሰርጋቸውን አጨብጭበው ደግሰው ድረው መነሻና መድረሻው ሳይታወቅ እዚህ ጋር መቋጨቱ ለመዳም ቅመሞች ነው ማዝነው። ደግሰው ለዳሩት ለተጋቡት አይደለም። በእውነት የእውነት ለነጥይባ ነው ያዘንኩት። የቤት አስቤዛ ራሱ የጎጆ ውጪ ያሉ ስንት አሉ እነጥይባ። የእውነት በጣም ነው ለእናንተ ያዘንኩት። ያን ሁሉ ወጫችሁን ትከሻችሁን ጊዜያችሁን አባክናችሁ ድራችሁ እንደዚህ አየር ላይ የቀረ ትዳር በመሆኑ አዝናለሁ። እንግዲህ ሩታ በእንደዚህ አይነት ሁኔታ ገብታ አግብታ አሁን ደግሞ መቼም የእርጎ ዝንብ አይጠፋ
የሰው ትዳር የሚያፋታ ሰው አይጠፋም። ሄርሜላ የምትባለዋን አንድ ክልፍልፍ ከይሲ መሀላቸው ጥልቅ። አሁን ደግሞ መጀመሪያ በነፍቅርና ብርሻ ትዳር ላይ ሩታ ነበር የእርጉዝም ሆና አፋታ ያገባችው። አሁን ደግሞ ሄርሜላ ሩታና ብርሽን አፋታ አላገባችም፣ ገና ቀለበት ላይ ነው። ያው ተገባ ነው ተጋቡ ነው የሚባለው። ከዚህ ወዲህ ምን አለ ቀለበት በአደባባይ እንቦቅ አድርጎላታል ብላችሁ ማለታችሁ አይቀርም። መጨረሻውን ያሳምረው ነው የሰው ልጅ ትዳሩ መነሻው ሳይሆን መጨረሻው ነው ይባላል እና መጨረሻቸውን ያሳምረው አላልኩም። እንግዲህ እኔ ልል የፈለኩት እና ላስተላልፍ የፈለኩት ነገር በሰው ፍቅርና በሰው ትዳር ውስጥ የሚገባ ትዳር ሆኖ እንደማይቀጥል ሴቶች እንድታውቁና እንድትማሩበት ነው የምፈልገው። ወንድ ልጅ ማማሰያውን ይዞ እዛም እዚህም ማለቱን አላቆመም ማለት እኛ ሴቶች ልበቢስ ሆነን የተመራንበት መመራት የጠፋንበት መጥፋት አይደለም። ስለዛ ሴቶች ልብ ግዙ። ነገር እንግዲህ ሩታ ሌላ ሴት ቀምታት ወይንም በተጣሉበት ክፍተት ውስጥ ሌላ ሰው ገብታ ሩታ ስታዝን አያለው ታላችሁ። በሰው ፍቅር ውስጥም ትዳር ውስጥም የገባ ሰው ትዳሩም ፍቅሩም አያምርም፣ ደስተኛ ሆኖ አይቀጥልም ብያችሁ ነበር። ትንቢቴን እንደ ቀልድ እንዳታዩት። በቀጣይ ደግሞ የምነግራችሁ ትንቢት እዛም እዚህም ያለ ወንድ መቋጫ የለው፣ ተረጋግቶ መቀመጫ የለው እና አንዷን ይዞ ማናት የት ናት ወዴት ናት እሱም ቦታው ላይ ስንደርስ የምናይ ይሆናል። ያኔም ቪዲዮ ሰራላችኋለሁ እድሜና ጤና ከሰጠን እና እንደዛ መሆኑ አይቀርም። አስቡት፣ አሁን ላይ አብርሽ የልጅ አባት ነው፣ አገብቷል፣ አባወራ ነው። አባወራነቱን አፋቶ ማግባት ማለት እኔ ምን አይነት ደረጃ ላይ እንደደረስን እኛ ሴቶች እውነትም የወንዶች ቁጥር ቀንሰዋል የሚባለው መግለጫ ልክ ነው ማለት ነው። አሳስቦን ይሆን ገና የራሳችንን አዳም አናገኝም? ያገኘነውን አዳም አፈፍ አድርገን እንብላ የሚለው ነገር ተፈጥሮባችሁን ስሜታችሁ ጭንቅላታችሁ ላይ ያገባ የወለደ አፋተን አግብተን ከዛስ አፋቶን የሚያገባ ሲመጣ ደግሞ እኛም ትዳሬን አፋታሽ ማለታችን አይቀርም። ትዳር አፋተን አግብተን እኛን የሚያፋታን ሰው ሲመጣ ደግሞ ትዳሬን አፋታሽ ነው የምንለው። እኔ እንጃ። ቀጣይ ደግሞ ሄርሜላ ስትቀማ ምን ብላ እንደምትል መስማት ነው። ምን አይነት ወይንም ምን ብላ ከዛች ልጅ ጋር እንደምትጣላ ከምትቀማት ልጅ ጋር ምን ብላ እንደምትጣላ ባሌን ቀማሽ ነው ትዳሬን በተንሽ ነው። የሰው ትዳር በትኖ አግብቶ ትዳሬን በተንሽ ይባላል። እኔ እንጃ። እንግዲህ ያንን እድሜ ከሰጠን እድሜ ይስጠን እንጂ ሁሉን እናያለን ብሏል። የቆመ ያየዋል ነው የሚባለው። እና ለማንኛውም እንግዲህ የሰው ትዳር በጥብቃችሁ ትዳር ውስጥ የምትገቡ ሰዎች በሩታ ተማሩ ማለት ነው እወዳለሁኝ። አፋታ ነበር የገባችው፣ ተፋታ ተቀምጣለች። አሁን ደግሞ ሄርሜላን የምትቀማው ምን አይነት ሰው እንደሆነች ወይንም ምን አይነት ሴት እንደሆነች አላውቅም። ግን ለሴቶች ማስጠንቀቂያ የሚሰጠው ነገር የናንተን የሆነ ነገር የናንተ ሆኖ እስከሚመጣ ጠብቁ እንጂ አይናችሁ ያየ ጆሮአችሁ እየሰማ ባለትዳር ወንድ አግብታችሁ ባለትዳር ወንድ አፍቅራችሁ እድሜያችሁን አትፍጁ። ወርቅ የሆነ ጊዜያችሁን አታባክሩት። ጊዜያችሁና ወቅታችሁን እድሜያችሁን የናንተ ከሆነና የናንተ ከሆነ አዳም ጋር አድርጉት ማለት ነው። እወዳለሁ። ሳይረፍድባችሁ ዛሬ ትላንትና ሩታ ሳይረፍድባት ተነግሯት ነበረ። ምን ዋጋ አለው? አሁን ረፍዶባታል። ወደ ኋላ መመለስ አትችልም። ግን ዛሬም አዲስ ቀን ነው። ወደፊት ትቀጥላለች። ህይወት መቀጠሏ ስለማይቀር ማለት ነው። እና ሰው ዛሬ ላይ ተነስታችሁ የሰው ትዳር ውስጥ ያላችሁ የሰው ትዳር ባለትዳር አፍቅራችሁ የምትጠብቁ ተፋቶ እስከሚያገባችሁ የምትጠብቁ ሴቶች በእድሜያችሁ አቃልዱ። በእድሜያችሁ እንቆቅልሽ ድራማ አትስሩ። ሲሪየስሊ የራሳችሁን ህይወት ሞክሩ። የራሳችሁን ላይፍ ኑሩ። አንተ ባለትዳር የሆንከው ደግሞ ወንድ ማለት ነው በሚስት ላይ ሌላ የምትሞክር በሚስት ላይ ሌላ አፍቅረ የሌላኛዋን ሴትም እድሜ የምትበላ ዘልዛላ
መነሻና መድረሻ የሌለ ቦርኮ ወልደህ የማታሳድግ ቦርኮ መውለድማ በትምትል ይወልዳል። ዋና ወልዶ ማሳደግ ነው። ወልዶ በስብዕና በስነ ግባር አንጾ ማሳደግ ነው። ተረጋጉ። መጀመሪያ ወንዶች የትም አይሄድባችሁ። ተረጋግታችሁ ትዳር መያዝ ስትፈልጉ ያዙ። እዛም አስወለዳችሁ። ነገ እናንተ ልጆች ቅልቅል ወንድምና እህታቸው መለየት እስከሚያቅታችሁ አትሆኑ። አትድረሱ እንደዛ የእውነት አሁን ከዛም መውለዳችሁ ነገ ልጆቻችሁ ናቸው እህትና ወንድማቸው ማን እንደሆነ የማያውቁት። ተሳስተው ከእህትና ከወንድሞቻቸው ጋር የሚጋቡት በእንደዚህ አይነት ዘረ ይሁን ልክስክስ በሆነ ሁኔታ ወልዳችሁ ነው። ዘራቸውን ሳያውቁ እህትና ወንድምነታቸውን ሳያውቁ የሚጋቡት። ተሰብሰቡ፣ በአንድ ተቆጠቡ። ምንም የተለየ ነገር የለም። እዛም እዚህም በማለት እኮ ምንም አዲስ የሚፈጠርና አዲስ የሚመጣ ነገር የለም። ሴቶችን ልብ ግዙ፣ ነፍስ ወቁ። ያንቺን እህት ሔዋን ማለት ሁላችንም ሔዋኖች እህትና አማቾች ነን። ያንቺን እህት እያስለቀሰ አንቺን ላግባሽ ማለት ነው። ኢትስ ኦኬ ብለሽ ደግሞ አስለቀሰሽ ማግባት ዝተሽ እኔን ነው የሚወደኝ እኔ ነኝ ተመራጭ አንቺ ነሽ ተመራጭ ምን አለሽ? አንቺም በአንድ ሾሎቆ አንድ ዋሻ ነው። ያንቺ ምንድነው? ምን አለው? የተለየ ነገር የለውም። ልዩነቱ ጭንቅላት ጋር ነው። አገነዛዘብ ብልሃት ላይ ነው። ብልጥነቱ ይሄ ነው። ለማንኛውም ሴቶች ልብ ግዙ፣ እንደዚህ አይነት ህይወት ውስጥ እንዳትወድቁ ይሄን ለማሳሰብ ነው ያመጣሁት። ሰላማችሁ ብዛልኝ። ከእንግዲህ ወዲህ አልጠፋባችሁ። መጣ ላለውኝ ልጆች እያየሁ ስላልሆነ ነው ፖስት ያላረኩላችሁ እና ይሄንንም መናገር የፈለኩትኝ ያኔ ቪዲዮ ስለሰራው ለማሳሰብ ያህልና ያሁን ሴቶችን ለማንቃት ያህል ነው። ባለትዳር ወንድን ማፍቀር እድሜን መፍጀት በራስ ህይወት ላይ እንቆቅልሽ መጫወት ነው። የእውነት ነው ብላችሁ ቁማር ራስን አስይዞ ቁማር እንደመጫወት ነው። ለማንኛውም ንቁ ማለት ነው። ወዳለው ሰላማችሁ ብዛልኝ። ከኔ ጋር ቻው ብያለሁ።